ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን አላችሁ? ሰላም ለእናንተ ይሁን። በዚህ ቪዲዮአችን ደግሞ ከባለፈው የቀጠለ ዋየርለስ ኔትወርክ ኮንፊግሬሽን ፓርት 2 ይዤላችሁ መጥቻለሁ። ባለፈው የሰራነው የኮር ስዊች እና አክሰስ ስዊች ኮንፊግሬሽን ነበር። እሱን አጠናቀናል። የአክሰስ ፖይንቶችም አይፒ ከዲኤችሲፒ ማግኘታቸውን ቼክ አድርገን እሱን አረጋግጠን ነው ያቆምነው። ስለዚህ ዛሬ ዋየርለስ ኮንትሮለሩን ከቤዚክ ኮንፊግሬሽን ጀምረን ሙሉ የዋየርለስ ሰርቪስ ኮንፊግሬሽኑን ለመስራት እንሞክራለን። ሰዓት የሚያንሰን ከሆነ ሌላ ሶስተኛ ቪዲዮ ሊኖረን ይችላል። አለበለዚያ ግን ዛሬ በዚህኛው ቪዲዮ ካለቀ ደግሞ እሱን እናያለን። እንደተለመደው ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎቹን ይደርሷችሁ። ይህንን ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር፣ ኮሜንት በማድረግ ለሌሎቹ እንዲደርስ አድርጉልን። እንቀጥላለን። ዋየርለስ አክሰስ ኮንትሮለሩ ላይ ነው ኮንፊግሬሽን የምንሰራው ዛሬ። ስለዚህ አንዱ ተርሚናል ሞኒተር የሚለው እንደተለመደ ይሆናል። ሲስተም ይሰጠናል። ቀጣዩ ቪላኖችን ክሬት እናደርጋለን። ከባለፈው ካየናቸው ከሶስቱ ቪላኖች ውስጥ እዚህ የሚያስፈልጉት ሁለቱ ናቸው። ካፖፕ ማኔጅመንት ቪላን ቪላን 10 እና ደብሊው ላን ወይም ደግሞ ዋየርለስ ሰርቪስ ቪላን ቪላን 30 ቪላን 20 ስዊች ማኔጅመንት ስለሆነ እዚህ አያስፈልገንም። ስለዚህ ሁለቱን ቪላኖች ክሬት እናደርጋለን። ቪላኖችን ክሬት አድርገናል። ስለዚህ ቨርቹዋል ኢንተርፌሱን ክሬት እናደርጋለን። ማኔጅመንት ኢንተርፌሱን ማለት ነው። ስለዚህ ይሄ ምንድነው? ዋየርለስ አክሰስ ኮንትሮለሩን ማኔጅ የምናደርግበት ወይም ደግሞ አክሰስ ፖይንቶቹ ከዋየርለስ ኮንትሮለር ጋር ኮሚኒኬት የሚያደርጉበት የኮንትሮለሩ አይፒ አድሬስ ነው። ስለዚህ ቪላን 10 የካፖፕ ማኔጅመንት ስለሆነ የካፖፕ ኮሚኒኬሽን በዚህ አይፒ አድሬስ ያደርጋል ማለት ነው። ኦኬ፣ ይሄ ቨርቹዋል ኢንተርፌስ ነው። ስለዚህ ከኮር ስዊቹ ጋር የተገናኘውን ፊዚካል ኢንተርፌስ ትራንክ ፖርት አድርገን ኮንፊገር እናደርገዋለን። ስለዚህ ሊንክ ታይፑ ትራንክ ነው። እዚህ ጋር ፒቪአይዲ የማኔጅመንት ቪላኑን የምንሰጥበት እና አሎ ፓስ ወይም ደግሞ አሎ የሚደረጉ ሁለቱም ቪላኖች 10 እና 30 ነው። ኦኬ፣ ስለዚህ 10 ማኔጅመንት ቪላን ነው፣ 30 ደግሞ ሰርቪስ ቪላን ነው የዋየርለስ። ኦኬ፣ ስለዚህ ሁለቱን ለዚህ ኢንተርፌስ which is connected to core switch አፕላይ አድርገናል። ኦኬ፣ ራውቲንጉን እንሰራለን። ዳይናሚክ ራውቲንግ እዚህ ኦኤስፒኤፍ ኮንፊገር አድርገናል። ቀጣይ የምንሰራው ምንድነው? ካፖፕ ኢንተርፌሱን አይደንቲፋይ እናደርግለታለን። ቨርቹዋል ኢንተርፌሱን ኦኬ፣ ኦኬ፣ በጣም ጥሩ። ለቤዚክ ኮኔክቲቪቲ የሚሆነውን ጨርሰናል። ስለዚህ የዋየርለስ ሰርቪስ ኮንፊግሬሽን ከመስራታችን በፊት አክሰስ ፖይንቶቹ እና ኮንትሮለሩ ፒንግ መደራረጋቸውን ወይም ደግሞ አክሰሰብል ወይም ሪቼብል መሆናቸውን ቼክ እናድርግና ወደ ዋየርለስ ኮንፊግሬሽኑ እንገባለን ማለት ነው።
አክሰስ ፖይንት 1 ላይ ሆነን ፒንግ እናድርግ። ስለዚህ አክሰስ ፖይንት 1 ላይ ሆነን ኮንትሮለሩን ፒንግ አድርገናል። 192.168.10.2 ማለት የኮንትሮለሩ አይፒ አድሬስ ነው። ለምሳሌ ከዚህም ድጋሚ ቼክ እናድርገው። በጣም ጥሩ። ስለዚህ ወደ ሰርቪስ ኮንፊግሬሽን እንገባለን። ወደ ዋየርለስ ሰርቪስ ኮንፊግሬሽን ለመግባት WLAN እንላለን። ኦኬ WLAN ቪው ላይ እንገባና 5 ስቴፕ ነው ባለፈው የነገርኳችሁ። የመጀመሪያ ስራችን ሴኩሪቲ ፕሮፋይል ክሬት ማድረግ ነው። ስለዚህ ሴኩሪቲ ፕሮፋይል ኔም ብለን ፕሮፋይል ኔሙን ዲስክሪፕቲቭ የሆነ አንደኛውን ዋየርለስ ኔትወርክ ከሌላኛው ዋየርለስ ኔትወርክ የምንለይበት ዲስክሪፕቲቭ የሆነ ስም እንሰጠዋለን። ስለዚህ ለምሳሌ እኔ ሴኩሪቲ WLAN 1 ብየዋለሁ። ኦኬ ሴኩሪቲ WLAN 01 ይሄኛውን እስከ መጨረሻው ድረስ ለዚህኛው ለአንዱ የምጠቀመው። ስለዚህ የምጠቀማቸው ለምሳሌ 2 WLAN ቢኖረን ወይም 3 ይኖራን ብለን ብናስብ ሴኩሪቲ WLAN 01 ሴኩሪቲ WLAN 02 እና ሴኩሪቲ WLAN 03 ማለት እችላለሁ። ለዚህኛው የሪል ኢንቫይሮንመንት ላይ ስትሰሩ ደግሞ ዲስክሪፕቲቭ የሆነ የዋየርለስ ኔትወርኩ ሰርቪስ የሚሰጥበትን ኤሪያ ልትጠቅሱ ትችላላችሁ፣ ዲፓርትመንት ልትጠቅሱ ትችላላችሁ፣ ኤኒ ካይንድ ኦፍ ዲስክሪፕቲቭ መስጠት ትችላላችሁ። ስለዚህ እዚህ ጋር ሆነን ኦፕን ማድረግ እንችላለን ሴኩሪቲ ፓስወርዱን፣ ወይም ደግሞ ሴኩሪቲ ጭምር ስለሆነ የምንነጋገረው ሴኩሪቲ ፓስወርድ እንሰጣለን። ለአንዱ ዋየርለስ ኔትወርክ አንድ ፓስወርድ፣ ለሌላኛው ሌላ ፓስወርድ። እዚህ ጋር ሆነን ለዚህ ፕሮፋይል ኔም ፓስወርድ እንሰጣለን። ፓስወርዳችን ለምሳሌ ኤልፍ ዜን ኢንክሪፕሽን። እዚህ ጋር ፓስወርድ ነው የሰጠነው ኤልፍ WLAN 01፣ ለሌላኛው ደግሞ ኤልፍ WLAN 02 WLAN 03 እያልን እንሄዳለን። እንደነገርኳችሁ ግን ፓስወርድ ኮምፕሌክሲቲ ለሪል ኢንቫይሮንመንት ራሱን የቻለ በትክክል አንደርስታንዴብል ልትረሱት የማትችሉትና ኮምፕሌክስ የሆነ በቀላሉ ገስ ሊደረግ የማይችል ፓስወርድ መስጠት እንዳለባችሁ እንዳትረሱ። እኔ ለኤግዛምፕል ይሄንን ሰጥቻለሁ። ሁለተኛው ሴኩሪቲ ፕሮፋይል ሁለተኛውን ፕሮፋይል እስከ ፓስወርዱ ድረስ ኮንፊገር አድርገናል። ሶስተኛውን እንቀጥላለን። ቬሪ ጉድ። ስለዚህ 3 ሴኩሪቲ ፕሮፋይል አለን። ስለዚህ ለምሳሌ 4፣ 10፣ 20 ከዚያም በላይ ኢንተርፕራይዝ ኔትወርክ ቤዝድ የሆነ ሞር ዛን ዚስ ዋየርለስ ኔትወርክ እንዲኖራችሁ ከፈለጋችሁ ሴኩሪቲ ፕሮፋይላችሁን በዚያው ልክ እየጨመረ ይሄዳል ማለት ነው። አሁን እኔ ለዚህ ላብ ለኤግዛምፕል 3 ሞር ዛን ኢነፍ። አሁን የመጀመሪያውን ሴኩሪቲ ፕሮፋይል ክሬት ካደረግን በኋላ ቀጣይ የሚሆነው SSID ነው፣ ሰርቪስ አይደንቲፋየር። ስለዚህ የSSID ፕሮፋይል ኔሙ ለመጀመሪያው WLAN 1 ወይም ደግሞ ለዋየርለስ ኔትወርክ 1 SSID WLAN 01 ብየዋለሁ። ጀስት ላይክ ሴኩሪቲ WLAN 01 እንዳልኩት እዚህ ጋር ደግሞ SSID WLAN 01 which is ፓተርኑ ኮንፊውዥን እንዳይኖረው ተመሳሳይ የሆነ ፓተርን መጠቀም ለማኔጅመንት ኢትስ ቬሪ ጉድ በት
ኔም ስለሆነ የትኛውንም ማንኛውንም ኔም መስጠት ትችላላችሁ። ግን ተመሳሳይ ፓተርን መጠቀም ለትራብል ሹቲንግ በጣም ኢምፖርታንት ነው። ኦኬ ስለዚህ እዚህ ጋር ኤስኤስአይዲ ብለን ጀስት ኤስኤስአይዲ ብሮድካስት ሲያደርግ የምናገኘውን ዲስክሪፕቲቭ የሆነ ኔም እንሰጠዋለን። ዘሴም ሴናሪዮ እጠቀማለሁ። ኦኬ ስለዚህ wlan 01 የሚል ኤስኤስአይዲ ነው የሚመጣልኝ ማለት ነው። ሁለቱን በተከታታይ አፕላይ አደርጋለሁ። በጣም ጥሩ። ስለዚህ ከሴኩሪቲ ፕሮፋይል ኤስኤስአይዲ ፕሮፋይል ቀጣይ ደግሞ ኮንፊገር የምናደርገው ቫፕ ፕሮፋይል ይሆናል ማለት ነው። ኦኬ ቫፕ ፕሮፋይል ምን ይይዛል? ሰርቪስ ቪላን ሴኩሪቲ ፕሮፋይል እና ኤስኤስአይዲ ፕሮፋይል ሶስቱን ነገሮች ይይዛል። ሰርቪስ ቪላን አይዲ ብለን ቪላን አይዲ እንሰጣለን። which is ሰርቪስ ቪላናችን ቪላን 30 ፕሮፋይል ኔሙን ነው የምንሰጠው። ኤስኤስአይዲ ፕሮፋይል ኔም እና ኤስኤስአይዲ ኔም ይለያያል። ይሄ ማለት ኤስኤስአይዲ ፕሮፋይል እዚህ ጋር ክሬት ያደረግነው ማለት ነው። ኤስኤስአይዲ ለምሳሌ ኤስኤስአይዲ ፕሮፋይል ኔም ኤስኤስአይዲ wlan 01 wlan ኤስኤስአይዲ wlan 02 እና ኤስኤስአይዲ wlan 03 ያለን። እዚህ የመጀመሪያው ቫፕ ፕሮፋይል 1 ጋር ባይንድ የምናደርገው ኤስኤስአይዲ 01 ይሆናል። ኦኬ ዜን ሴኩሪቲ ፕሮፋይል ይሄ ደግሞ ለምሳሌ እዚህ ጋር ብንመጣ ሴኩሪቲ ፕሮፋይል ኔም ሴኩሪቲ wlan 01 ሴኩሪቲ wlan 02 ሴኩሪቲ wlan 03 ብለናል። ስለዚህ ሴኩሪቲ wlan 01ን እዚህ ጋር አፕላይ አድርገናል። በጣም ጥሩ። ስለዚህ ቫፕ ፕሮፋይል የሚይዛቸው እነዚህን ሶስቱን ነው። አንደኛውን ቫፕ ፕሮፋይል ክሬት አድርገናል። ሶስት ቫፕ ፕሮፋይል ይኖረናል። ሁለቱን በተከታታይ ክሬት አድርጋለሁ። በጣም ጥሩ። አሁን ቫፕ ፕሮፋይልን ጨርሰናል። ስለዚህ ምን አደረግን? ሶስተኛው ላይ ደርሰናል ማለት ነው። የመጀመሪያው ሴኩሪቲ ፕሮፋይል ክሬት አደረግን። ሶስት ሴኩሪቲ ፕሮፋይልስ፣ ኤስኤስአይዲ ፕሮፋይል ሶስት ኤስኤስአይዲ ፕሮፋይል፣ ዜን ቫፕ ፕሮፋይል ቨርቹዋል አክሰስ ፖይንት ፕሮፋይል። ቫፕ ፕሮፋይል ደግሞ ምን ይዞልናል? ሴኩሪቲ ፕሮፋይል፣ ኤስኤስአይዲ ፕሮፋይል እና ሰርቪስ ቪላን ይዞልናል። ስለዚህ ቀጣዩ ግሩፕ ክሬት ማድረግ ነው። አክሰስ ፖይንት ግሩፕ እና ጀስት ላይክ እንደቀደሙ ኤፒ
እናንተ የፈለጋችሁትን ዲስክሪፕቲቭ ኔም መስጠት ትችላላችሁ። እኔ ኤፒ ግሩፕ ብዬ ኤፒ ግሩፕ ኔም ኤፒ ግሩፕ ደብሊውላን ዋን ብዬዋለሁ። ኦኬ እዚህ ውስጥ እንገባና ይሄ የሚይዘው እንግዲህ ይሄ ዋየርለስ ራዲዮ እሱን ነው ኮንፊገር የምናደርገው። ያን 3 ራዲዮዎችን ኮንፊገር እናደርጋለን። ራዲዮ 0፣ ራዲዮ 1 እና ራዲዮ 2። እነዚህን ኮንፊግሬሽንስ የሚይዘው ምንድነው ቫፕ ፕሮፋይሉን እና ደብሊውላን ነው የሚይዘው። አንድ ደብሊውላን ብቻ ስለሆነ ያለን አንድ ደብሊውላን ሰርቪስ ወይም ደግሞ ቪላን ሰርቪሳችን አንድ አይነት ስለሆነ እናንተ ሞርዛን ዋን ክሬት ማድረግ ትችላላችሁ። በጣም ሂውጅ ኔትወርክ ያለው ሲሆን በጣም ሰፊ ሲሆን አሁን እኛ የተጠቀምነው ሰርቪስ ቪላናችን አንድ ነው፣ ግን ካታጎራይዝ አድርገነዋል በተለያየ የተለያየ ሰርቪስ ቪላን ክሬት ማድረግ ትችላላችሁ። አሁን እኛ አንድ አይነት ሰርቪስ ቪላን ስለሆነ ያለን ደብሊውላናችን አንድ አይነት ነው የሚሆነው ማለት ነው። ኦኬ ስለዚህ ምን እናደርጋለን? ራዲዮ 0 እዚህ ውስጥ ሆነን ቫፕ ፕሮፋይል ኤስኤስአይዲውንም ሴኩሪቲ ፕሮፋይሉንም ሰርቪስ ቪላኑንም ይዟል። ስለዚህ እሱን ሰጠነው ዜን ደብሊውላን። ስለዚህ ኤግዚት አንድ እንወጣና እዚሁ ግሩፕ ላይ ሆነን ሁለተኛው ራዲዮ ላይ እንገባለን። ከራዲዮ 0 እንወጣና ራዲዮ 1 ላይ ገባን። ዘሴም አፕላይ እናደርጋለን ተመሳሳይ ሶስቱም ራዲዮዎቹ ላይ። ስለዚህ አፓሮ ብትጠቀሙ አፕላይ ያደረጋችሁትን ያመጣላችኋል። ቫፕ ፕሮፋይል ቫፕ ደብሊውላን 01 ደብሊውላን 1 ይህንን ራሱኑ ሁለተኛው ራዲዮ ላይ አሁንም ኤግዚት ብለን ወይም ኳይት ወደ ኋላ ተመልሰን ራዲዮ 2 ላይ እንገባለን። ዜን አፓሮ ተጠቅማችሁ ወይም መጻፍም ትችላላችሁ። አፓሮ የተጠቀሙት ለምንድን ነው? ተመሳሳይ ኮማንድ ስለሆነ ነው። አፕላይ አሁን ከራዲዮ እንወጣለን። እንደገና ደግሞ ከግሩፕ እንወጣለን። ለምን? ግሩፕዋን ጨርሰናል። አሁን ወደ ግሩፕ 2 እንገባና ዘሴም ኮንፊግሬሽን አፕላይ እናደርጋለን። አሁንም ግሩፕ 2 ለቀን እንወጣና ተመሳሳይ ግሩፕ 3 ላይ እነዚሁን እንደግማለን። የሚለየው ምንድነው? ቫፕ ፕሮፋይል ግሩፕ 1 ላይ ቫፕ ፕሮፋይል 1፣ ግሩፕ 2 ላይ ቫፕ ፕሮፋይል 2፣ ግሩፕ 3 ላይ ቫፕ ፕሮፋይል 3 ነው ክሬት አፕላይ የምናደርገው። ኦኬ የመጨረሻው ስራችን የዋየርለስ አክሰስ ፖይንቶቹን ሬጂስተር ማድረግ ነው። አውተንቲኬሽኑን በተለያየ መንገድ ማድረግ እንችላለን። ኦኬ እዚሁ ጋር ሆነን ለምሳሌ ኤፒ አውት ሞድ የሚል አለ። አውት ሞዱን ኩዌስችን ማርክ ብታደርጉ በማክ አድሬስ በሴሪያል ነምበር ማድረግ ትችላላችሁ። ኦኬ ኖ አውት ሞድ ማድረግም ትችላላችሁ። እሱ ከሆነ ደግሞ ምንም አውተንቲኬሽን ሳይጠይቅ ዲቴክት አድርጎ እንዲገባ ማለት ነው። አውተንቲኬሽን ሞዱን ማክ ብንለው ለምሳሌ በማክ አድርገነዋል። ስለዚህ ማካቸውን ከየት እንወስዳለን? እዚህ ጋር እንገባና ከዚሁ መውሰድ እንችላለን። ለምሳሌ ማካቸውን እንዴት ቼክ እናደርጋለን?
ዲስፕሌይ የገባሁበት አክሰስ ስዊቹ ነው። ግን አክሰስ ስዊቹ ላይ ዳይሬክትሊ ኮኔክትድ ስለሆኑ ማክ አድሬሳቸውን ከዚያ ላይ መውሰድ እንችላለን፣ ከራሳቸውም ላይ መውሰድ እንችላለን። ስለዚህ እኛ የምንፈልገው አሁን ከየትኛው ኢንተርፌስ ጋር ኮኔክትድ የሆኑትን ነው። ማክ አድሬሶቹን የምንፈልጋቸው ይሄኛውን አንፈልገውም፣ የስዊቹ ነው። ስለዚህ ኢተርኔት 002 3 እና 4 ላይ ያሉትን ነው የምንፈልገው። 2 3 እና 4 which means እዚህ ጋር አንድ ማክ አለ። ይሄን እንወስዳለን። ይሄ ማክ ማለት 2 ላይ ያለ ነው። AP1 ማለት ነው ይሄኛው። ስለዚህ ሬጂስተር ለማድረግ መጀመሪያ AP ID ነው ኮንፊገር የምናደርገው። ከዜሮ መጀመር እንችላለን ኦር ከዋን መጀመር እንችላለን። አስገብተናል። ስለዚህ ኔም እንሰጠዋለን። AP1 ግሩፕ እንሰጠዋለን። ዋናው ኢምፖርታንቱ AP ኔሙ ጀስት ላይክ አይደንቲፋይ ለማድረግ ነው። ግሩፑ ግን በጣም ኢምፖርታንት ነው። ለምን ጠቅልሎ ከላይ ከሴኪዩሪቲ SSID ቫፕ ያለን ኮንፊገር ያደረግናቸውን በሙሉ የያዘው ሰብስቦ ግሩፑ ስለሆነ AP ግሩፕ ኤግዛክት ግሩፕ ኔሙን ነው ማምጣት ያለብን። ኦኬ ይሄ ማለት ነው። ለምሳሌ ይሄኛውን መጠቀም እንችላለን፣ ሶስተኛውን መጠቀም እንችላለን። ይሄ ነው ኔሙ። ቬሪፊኬሽን ይጠይቀናል። ኦኬ የስ እንለዋለን። ኦኬ ስለዚህ አንድ AP ሬጂስተር አድርገናል። ከAP ሞዱ እንወጣለን። ኪው ብለን እዚህ ጋር ሆነን ሌላ AP እንቀጥላለን። ኦኬ AP ኔምም ዲስክሪፕቲቭ አይዘር በሎኬሽን አይዘር በዲፓርትመንት ኤኒ ሪል ኢንቫይሮንመንት ላይ ሪል ወርልድ ላይ ዲስክሪፕቲቭ ኔም ሊሰጥ ይገባል ማለት ነው። ቱ ቢ አይደንቲፋይብል። ኦኬ አይደንቲፋይብል ለመሆን በጣም ጥሩ። ኦኬ ስለዚህ AP ሬጂስተር አድርገናል። APዎችን ሬጂስተርድ መሆናቸውን እዚሁ ላይ ሆነን ዲስፕሌይ AP ኦል ማለት እንችላለን። ሁሉንም ማየት ከፈለግን ሎክ። ስለዚህ አውቶማቲካሊ የሁለቱ AP1 IP አድሬስ አግኝቷል። AP2 AP3 IP አድሬስ አግኝቷል። አይ ቲንክ AP2 ገና እንትን ያለ ነው። እነዚህ ወደ ኖርማል እንትን ገብተዋል ስቴታቸው። ይሄኛው ፎልት ነው። እሱን ትራብልሹት እናደርጋለን። ሎክ ወዴት እንደመጡ ሶስቱም ሰርቪስ እየሰጡ ነው። ሶስቱም ገብተዋል እዚህ ጋር የምታዩት። ስለዚህ ሰክሰስፉሊ AP1
እንደምታዩት በዚህ ሬንጅ ውስጥ ነው ያለው። ኤፒ2 እዚህ ውስጥ ገብቷል። ኤፒ3 ኦኬ። ስለዚህ ዲስፕሌይ እንደገና ብናደርግ ኦልሬዲ መጥቷል። ከመምጣቱ በፊት ነው ያመጣው ይሄኛው። ሎክ ሶስቱም ኖርማል ስቴት ላይ ናቸው። አይፒ አድሬስ አግኝተዋል። ኮንትሮለር ላይ ሆነን እንደዚህ በዚህ መልኩ ማኔጅ ማድረግ እንችላለን። እንደገና ደግሞ እዚህ ጋር ፊዚካሊ ስታዩት ይሄ ሲሙሌሽን ስለሆነ እንትኑን እያሳየን ማለት ነው። ያው ሪል ኢንቫይሮንመንት ላይ ይህንን ልናየው አንችልም፣ ግን ኮንትሮለር ላይ ኖርማል መሆናቸውን ስቴታቸውን ግን እዚህ ጋር እያየ ነው። ስለዚህ ሰክሰስፉሊ ኮንፊገር አድርገናል። ሎክ ሶ እነዚህ ክሊያንቶቹ እንዴት ነው ጆይን የሚያደርጉት የሚለውን እኔና እንጨርሳለን ማለት ነው። ስለዚህ እዚህ ጋር ደብል ክሊክ እናደርግ ሲሙሌሽን ስለሆነ ሶ እዚህ ጋር አሁን የምናየው ኤስኤስአይዲ መጥቶልናል WLAN 01 የሚል። ስለዚህ ይህንን WLAN 01ን ክሊክ ስናደርገው እዚህ ጋር ፓስወርዱን ይጠይቀናል። ቅድም ያስገባነውን ፓስወርድ ሴኩሪቲ ፕሮፋይል ክሬት ስናደርግ ምንድን ያደረግነው elf WLAN 01 ፓስወርዱን ስናስገባ ሉክ ኮኔክት አድርጓል። ይሄኛውን ደግሞ ክሊክ ብናደርግ ይሄ የሚያገኘው ኤስኤስአይዲ ሁለቱንም ሊያገኝ ይችላል። እዚሁ ሬንጅ ውስጥ ስለሆነ እንደምታዩት ያለው ሁለቱ ውስጥ ነው፣ ኦቨርላፕ ባደረጉበት ውስጥ ነው። ስለዚህ ከሁለቱ አንዱን መምረጥ ይችላል ማለት ነው። ይሄኛው ደግሞ ሊያገኝ የሚችለው የኤፒ3 ኤስኤስአይዲ ነው። ኤስኤስአይዲ ፕሮቫይድ የሚያደርገው ኤስኤስአይዲ። ስለዚህ ሶስቱ ኤፒዎች የተለያየ ኤስኤስአይዲ ውስጥ ስላሉ የራሳቸው ከቨሬጅ ኤሪያ አላቸው ማለት ነው። እዚህ ጋር ክሊክ ብናደርግ ሁለቱም ኤስኤስአይዲዎች እናገኛቸዋለን። ቱን እና ስሪን እናገኛቸዋለን። ኦኬ። ስለዚህ በመረጥ ነው ጆይን ማድረግ እንችላለን። ለምሳሌ ቱ ላይ ጆይን እናድርግ። ኦኬ ገብቷል። ያው ቱን ስለመረጥን ወደ ቱ ጆይን አድርጓል። ወደ ስሪም ጆይን ማድረግ ይችላል። ይሄኛው ደግሞ ዋንንም ቱንም ሊያገኝ አይችልም። ከቨሬጅ ኤሪያው ያለው ሬዲየሱ ስሪ ውስጥ ነው ያለው። ስለዚህ ስሪን ብቻ ነው ሊያገኝ የሚችለው። ሎክ ገብቷል። ሎክ ስለዚህ በዚህ ቪዲዮአችን በዚህ መልኩ የዋየርለስ ኔትወርክ እንዴት ኮንፊገር እንደምናደርግ ኢቨን ኢንተርፕራይዝ ሌቭል ነው ይሄኛው። ኦኬ ሴንትራላይዝድ ነው፣ ኮንትሮለር አለው፣ ኮር ስዊች አለው፣ አክሰስ ፖይንት አለው። በሌየር 3 ነው የሚገናኘው። ስለዚህ ይሄ ለኢንተርፕራይዝ የትኛውም የሚጨምረው ምኑ ነው? ሳይዙ ነው የሚጨምረው። ኦኬ እኛ 3 ዋየርለስ ኔትወርክ ነው ክሬት ያደረግነው። እናንተ 10 20 ክሬት ማድረግ ትችላላችሁ። አንድ WLAN ሰርቪስ ቪላን ያለን እናንተ ሞርዛን ዋን ማድረግ ትችላላችሁ። ዘሴም ኮፒ እያሰፉ መሄድ ስለሆነ ለየትኛውም ኢንተርፕራይዝ ሊሆን የሚችል ኮንፊግሬሽን ነው የሰራላችሁ። ስለዚህ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቻናሉን ኦልሬዲ ጆይን ያደረጋችሁት ደግሞ ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ለሌሎቹ እንዲደርስ ማድረጋችሁን አትርሱ እንላለን። ስለነበረን ጊዜ በጣም እናመሰግናለን። በያላችሁበት ሰላም ጊዜ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።